ዛሬ ቅዳሜ ማርች 21 2026 ነው እና ወደ ዛሬው ጥልቅ የሰነዶች ዳሰሳችን ከመግባታችን በፊት አንድ በጣም የሚያስደስት አዲስ ዜና አለን። አዎ፣ በጣም እሱንም ማሳወቅ አለብን። ልክ ነሽ። አዲሱ ድረ-ገጻችን ያው www.samael.inc በይፋ ሥራ ጀምሯል። በዚህ ድረ-ገጽ ላይ የዚህን ፕሮግራም ሙሉ ይዘቶች ማግኘት ይቻላል። እና ደግሞ ከዛም ባለፈ ሌላም ነገር አለው። ማለቴ ማናቸውንም የራሳችሁን ፕሮጀክቶች ለማዳበር ወይንም ለሥራዎቻችሁ ጥልቀት ለመስጠት የምትጠቀሙባቸውን ልዩ ጥናቶች እና ሰነዶች እዛው ታገኛላችሁ። ያው በእንግሊዝኛው አገላለጽ ቴይለር ሜድ የሆኑ ሪፖርቶች ማለት ነው። በጣም አሪፍ ግብአት ነው። እናም ይህን ፕሮግራም እንደተለመደው በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብሊን በመሳሰሉት የፖድካስት መተጋጋዮች ማግኘት ይቻላል። ወደ ዛሬው ርዕሳችን ስንገባ ደግሞ የዛሬው ዳሰሳችን የሚያተኩረው እጅግ አወዛጋቢ በሆነ አንድ ሰነድ ላይ ነው። በጣም ጠንካራና አንዳንዴም አስደንጋጭ የሆነ የፖለቲካ ትችት አለው ሰነድ ነው። ማለቴ ሰነዱ የኢትዮጵያ አየር መንገድን እና የቻይናን በተለይም የቤጂንግን ስትራቴጂካዊ ፍላጎት በሚገርም ሁኔታ ነው የሚተነትነው። ግን እዚህ ላይ ውይይታችንን ከመክፈታችን በፊት አንድ እጅግ አስፈላጊ የሆነ የገለልተኝነት ማሳሰቢያ ማስቀመጥ ግድ ይለናል። እሺ፣ እሱማ ግድ ነው። ምን መሰለህ፣ ዛሬ የምንዳስሰው ይህ ምንጭ በቻይና ኮሚኒስት ፓርቲ ወይንም ሲሲፒ የውጭ ጉዳይ ፖሊሲ ላይ እጅግ ጠንካራ የሆኑ ውንጀላዎችን ያቀርባል እና የዚህ ፕሮግራም ዓላማ የትኛውንም የፖለቲካ ወገን መደገፍ ወይንም መንቀፍ አይደለም። በትክክል ማለቴ እኛ እዚህ ያለነው በምንጭ ውስጥ የቀረቡትን ሐሳቦች ምንም ሳናዛባ ሰነዱ ምን ያለ እንደሆነ ለማብራራት ብቻ ነው። ልክ ነህ። የሞራል ፍርድ አንሰጥም። ያው ክርክሮቹንና ስልቶቹንም በጥልቀት መመልከት ብቻ ነው ስራችን። አሪፍ። ስለዚህ ቀጥታ ወደ ሰነዱ ዋና ጭብጥ ስንገባ ጽሑፉ የሚጀምረው ቤልት ኤንድ ሮድ ከተባለው የቻይና ግዙፍ የመሠረተ ልማት ፕሮጀክት ነው። የዓለም አቀፉ ፕሮጀክታቸው። እና ቻይና የአፍሪካ ቀንድን ለዚህ ፕሮጀክቷ እንደ አንድ ሰፊ ማረፊያ ሜዳ ስትቆጥረው ቆይታለች ይላል። ግን በዚህ ጉዞዋ ላይ አንድ ያልተጠበቀ እንቅፋት አጋጠማት። እርሱም የኢትዮጵያ አየር መንገድ ነው። ይሄ በጣም የሚገርም ሐሳብ ነው አይደል? ሰነዱ እንደሚለው ቤጂንግ ይህንን አየር መንገድ እንደ ተራ አጋር አይደለም፣ ይልቁንም እንደ ሉዓላዊ ተቀናቃኝ እና ያው ለማንም አሽከር መሆንን እንደማይቀበል የፓን አፍሪካ ሻምፒዮን አድርጋ ነው የምታየው ይላል። እዚህ ላይ ሰነዱ የሚጠቀመው ቃል በጣም ትኩረት የሚስብ ነው። ምንጩ ይህንን የቻይናን ስሜት ቅናት ብሎ ነው የሚጠራው። ቅናት ማለት የሰው ቅናት አይነት አይደለም። ይልቁንም አንድ የገበያ ሞኖፖሊስት በራሱ የንግድ መረብ ውስጥ ራሱን የቻለ ገለልተኛ ተቋም ሲአይ የሚሰማው እጅግ ቀዝቃዛ እና ስሌታዊ የሆነ ቅናት ነው። ስሌታዊ ቅናት? ምን መሰለህ፣ አንድ ሞኖፖሊስት በስርዓት ውስጥ ሊቆጣጠረው የማይችለው ነገር ሲኖር ያንን ነገር እንደ ስጋት ነው የሚቆጥረው። ቆይ፣ እዚህ ላይ ግልጽ ያልሆነልኝ ነገር አለ። ቅናት የሚለው ቃል ለአንድ ልዕለ ኃያል ሀገር ትንሽ አነስ አይልም? ማለት ቻይና እኮ በአፍሪካ ላይ በቢሊዮን የሚቆጠር ዶላር አውጥታ መንገዶችን የገነባች ያለች ሀገር ነች። ልክ ነህ። ግዙፍ ኢኮኖሚ አላት። ታዲያ ለምንድን ነው የራሱን በረራ የሚያካሂድ አንድ አፍሪካዊ አየር መንገድ ለቤጂንግ የህልውና ስጋት ነው ብሎ ሰነዱ የሚደምድመው? ማለት ይሄ እኮ ልክ አንድ ትልቅ የቴክኖሎጂ ኩባንያ በራሱ መንገድ እያደገ ከመጣ ነፃ ወይንም ኦፕን ሶርስ ሶፍትዌር ስጋት እንደገባበት አይነት ነው ማለት እንችላለን። ያው በጣም አሪፍ ምሳሌ ነው። መንሳትም ያለበት ጥያቄ ነው። ነገሩን ከገንዘብ መጠን አንጻር ሳይሆን ከኮኔክቲቪቲ ወይንም ከትስስር አንጻር ማየት አለብን። ከትስስር አንጻር ምንጩ ለዚህ የሚሰጠው መልስ የደቡቡን ዓለም ወይንም የግሎባል ሳውዝን ጂኦፖለቲካዊ ትስስር ይመለከታል። ታሪኩን ብናይ አፍሪካ ሀገራት እርስ በርሳቸው ለመገናኘት ብዙ ጊዜ በአውሮፓ በኩል ማለፍ ነበረባቸው። ወይ አውሮፓ ወይ መካከለኛው ምስራቅ። በትክክል። የኢትዮጵያ አየር መንገድ ግን ይህንን ቀይሮታል። አየር መንገዱ የደቡቡን ዓለም ሀገራት ያለ ቤጂንግ ፍቃድ ያለ እነሱን ሎጂስቲክስ ማገናኘት መቻሉ ነው ለቤጂንግ ዋናው ስጋት የሆነው ይላል ጽሑፉ። አሁን ገባኝ። ማለቴ ቻይና አፍሪካን ከራሷ ጋር ብቻ ሳይሆን አፍሪካውያን እርስ በርሳቸው የሚኖራቸውን ትስስርም በራሷ ቁጥጥር ስር ማድረግ ትፈልጋለች። አየህ፣ በዚህ ዕቅድ ውስጥ ራሱን የቻለ የፓን አፍሪካ ትስስር ፈቃሪ መኖሩ አፍሪካውያን አማራጭ እንዲኖራቸው ያደርጋል።
አማራጭ መኖሩ ደግሞ ሞኖፖሊን ያፈርሳል። ስለዚህ ጉዳዩ ስለ አውሮፕላን ብዛት አይደለም። ጉዳዩ ስለ አህጉራዊ ነጻነት እና የትስስር መረቡን ማን ይቆጣጠራል የሚለው ነው። ታዲያ ቻይና ይህንን አየር መንገድን ስትራቴጂካዊ ስጋት ካየችው ምንጫችን ይህንን ስጋት ለማስወገድ ቤጂንግ ምን እያደረገች ነው ይለናል። ይሄ እንግዲህ ወደ ሁለተኛውና በጣም ወሳኙ የሰነዱ ክፍል ይወስደናል። ማለቴ ልዕለ ኃያል ሀገር ብትሆንም በአንድ ሉዓላዊ ሀገር ተቋም ላይ ዝም ብላ ጦርነት አታውጭም አይደል? ማዕቀብም አጥልም። ታዲያ ያለ ጦር መሳሪያ እንዴት ነው ልታዳክመው የምችለው? በትክክል ጦርነት ማወጅ ወይንም ቀጥታ ማዕቀብ መጣል የድሮ ዘመን ስልቶች ናቸው። ጽሑፉ እንደሚለው ይህ ቁጥጥር የሚካሄደው በሚሳኤል ሳይሆን በትገና ወጥመዶች ወይንም ሜንቴናንስ ትራፕስ በሚባሉ አሰራሮች ነው። የትገና ወጥመዶች? አዎ። ቤጂንግ ያቅርቡት ሰንሰለቱን እንደ የጦር መሳሪያ በመጠቀም መንግስታዊ ትስስር ባላቸው ድርጅቶች አማካኝነት ብዝበዛን ያነጣጠሩ የኪራይ ስምምነቶችን በስፋት እያቀረበች ነው ይላል። ማለት አውሮፕላኖችን በቀጥታ ከመሸጥ ይልቅ ከመሸጥ ይልቅ በረጅም ጊዜ የኪራይ ውሎች ውስጥ በማስገባት ጥገኝነትን መፍጠር ነው። ይህ ሂደት ሃርድዌር ፎርክሎዥር ይባላል በጽሑፉ። ይህ አሰራር አንድ አሪፍ ምሳሌ አእምሮ ውስጥ አመጣው። እሺ፣ ምን አይነት ምሳሌ? ነገሩን የበልጥ ግልጽ ለማድረግ ይሄ ልክ የፕሪንተርና የፕሪንተር ቀለም ንግድ አይነት መዋቅር አይመስልም? አዎ፣ ቀጥል። ማለቴ አንድ ግዙፍ ኩምፓኒያ እጅግ ዘመናዊ የሆነ ፕሪንተር በነፃ ወይንም በጣም በረከሰው ዋጋ ሊሰጥህ ይችላል። አንተም በጣም አትረፍኩ ብለህ ትደሰታለህ። ነገር ግን ያ ፕሪንተር የሚሰራው እነሱ ቢያመርቱትን ልዩ ቀለም ብቻ ነው። ልክ ነህ። ቀለሙ ደግሞ የእነሱ ሞኖፖሊ ነው። አዎ፣ ቀለሙ ውድ ነው። ሲፈልጉም ዋጋውን ይሰቅሉታል ወይ አቅርቦቱን ያቋርጡታል። ቀለሙ ከሌለ ደግሞ ያ ዘመናዊ ፕሪንተር ምንም ጥቅም የሌለው የፕላስቲክ ክምር ነው የሚሆነው። ቻይና ያደረገች ነው የተባለውስ ልክ እንደዚህ አይነት ስውር ስልት ነው። ይሄ እጅግ በጣም ትክክለኛ እና ነገሩን ፍንቶ አድርጎ የሚያሳይ ምሳሌ ነው ያልከው። የሰነዱም ዋና ነጥቡ ይኸው ነው። ዋው! ማለቴ ኩምፓኒያውን በቀጥታ ገዝቶ ከመጠቀለል ይልቅ ፕሪንተርህን እንዳትጠቀም ቀለሙን እንደመቆጣጠር ነው። አዎ፣ የባለቤትነት መብትን በተዘዋዋሪ የመንጠቅ ስልት ነው። ዘመናዊ አውሮፕላኖች እኮ በሚሊየን የሚቆጠሩ መለዋወጫዎችና እጅግ የተወሳሰቡ የኮምፒውተር ሶፍትዌሮች አላቸው። እና ምንጩ እንደሚለው መጋዘኖችን በቦምብ ከመምጣት ይልቅ እያንዳንዱ መለዋወጫ፣ እያንዳንዱ የኤሌክትሮኒክስ ማሻሻያ እና የኪራይ ውል በሻንጋይ ባንኮች ውስጥ የተደበቀ ዕዳ እንዲኖረው ማድረግ በቂ ነው። ማለትም አውሮፕላኑ በአካል አዲስ አበባ ቦሌ አውሮፕላን ማረፊያ ውስጥ ቆሞ ሊሆን ይችላል። አዎ፣ መሬት ላይ አለ። ነገር ግን ያ አውሮፕላን ሞተሩን አስነስቶ እንዲበር የሚያደርጉት ጥቃቅን ማሻሻያዎች፣ ሴንሰሮች እና መለዋወጫዎች ሙሉ በሙሉ በቤጂንግ የአቅርቦት ፍላጎት ላይ የተመሰረቱ ይሆናሉ ማለት ነው። ልክ ነህ። አየህ፣ $100 ሚሊዮን የሚያወጣ አውሮፕላን $200 በሚያወጣና አቅርቦቱ ሆን ተብሎ በተያዘበት አንድ ትንሽ ሴንሰር ምክንያት መሬት ላይ ሊቀር ይችላል። ያ ደግሞ ኪሳራው እጅግ ከፍተኛ ነው። በጣም መሬት ላይ የቆመ አውሮፕላን በየቀኑ በሚሊዮን የሚቆጠር ኪሳራ ያመጣል። የዛሬው ዘመን ጦርነት የሚካሄደው በወታደርና በታንክ ሳይሆን በመለዋወጫው አቅርቦቶች፣ በጥገና ኮንትራቶች እና በሶፍትዌር አፕዴቶች ነው። ይሄ በእውነት አስፈሪ የሆነ አዲስ የጦርነት ግንባር ነው። ግን እዚህ ላይ አንድ መሰረታዊ ጥያቄ ላንሳ። እሺ፣ ጠይቀኝ። ይህ ሁሉ የተወሰሰበ የመለዋወጫ ቁጥጥርና የኪራይ ወጥመድ ታዲያ መጨረሻው ምንድን ነው? ማለቴ አውሮፕላን መሬት ላይ በማቆም ወይንም ተቋሙን በዕዳ በማስጠም ቻይና በመጨረሻ የምታገኘው ትርፍ ምንድን ነው? በጣም ጥሩ ጥያቄ ነው። ዓላማው ተቋሙን ማፍረስ አይደለም። ዓላማው ተቋሙን መዋጥ ነው። መዋጥ? አዎ። ሰነዱ የመጨረሻውን ግብ እጅግ ግልጽ አድርጎ አስቀምጦታል። አንድ አየር መንገድ በመለዋወጫ እጦትና በኪራይ ወጪ ምክንያት ከፍተኛ ቀውስ ውስጥ ሲገባ ብድሩን መክፈል ያቅተዋል። ከዚያስ? በዚህ ጊዜ አበዳሪው ያው ቻይና ማለት ነው ዕዳውን በገንዘብ ከመጠየቅ ይልቅ ያከማቹትን ዕዳ ወደ ባለቤትነት ድርሻ ይለወጡታል። ይህ በፋይናንስ ዓለም ዴፕት ፎር ኢኩዊቲ ስዋፕ በመባል ይታወቃል። ይህ ማለት ብድርህን መክፈል ካልቻልክ በምትኩ የአየር መንገዱን 30 ወይ 40 በመቶ አክሲዮን ስጠኝ፣ በቦርዱ ስም ውሳኔ ሰጪ ወንጀል ስጠኝ እንደማለት ነው። በትክክል ገንዘብን አልፈለግም፣ ተቋምን የምፈልገው የሚል ስልት ነው። የዚህ የመጨረሻ ግብ የኢትዮጵያን አየር መንገድን ያንን የፓን አፍሪካ ኩራት የሆነውን ተቋም የኤር ቻይና ቀጠናዊ ቅርንጫፍ ማድረግ ነው።
አዎ ጽሑፉ ይህንን ድርጊት ሲገልጸው በስትራቴጂካዊ ጥምረት ስም የተደበቀ የቅኝ ግዛት ወረራ በማለት እጅግ ከባድ ቃል ይጠቀማል። ቆይ ግን ምን መሰለሽ፣ ይህ ሲሆን ዝም ተብሎ ነው የሚታየው? እንዴት ማለቴ እንደዚህ አይነት ግዙፍ ተቋም ቀስ በቀስ በሌላ ሀገር ቁጥጥር ስር ሲወድቅ የሀገሪቱ መንግስት ወይንም ሌሎች የአፍሪካ ሀገራት ሉዓላዊነታችን ተደፈረ ብለው ዲፕሎማሲያዊ ጫጫታ አያነሱም? ይህን ያህል በቀላሉ የሚፈጸም ነው? እዚህ ላይ ነው የሰነዱ ሌላኛው አስገራሚ ትንታኔ የሚመጣው። ጽሑፉ ይህንን ሁኔታ የቻይናና ሩሲያ መከታነት ወይንም ሳይኖ ራሽን ሺልዲንግ ወደ ውስጥ ሲዞር በሚል ጽንሰ ሐሳብ ይገልጸዋል። ይሄ ሺልዲንግ ወይንም መከታነት ደግሞ ምንድን ነው? ምን ማለት ነው መሰለህ? በዓለም አቀፍ መድረኮች ለምሳሌ በተባበሩት መንግስታት ድርጅት ውስጥ ምዕራባውያን ሀገራት በአፍሪካ መንግስታት ላይ ማዕቀብ ሊጥሉ ሲሞክሩ ቻይናና ሩሲያ ድምፅን በድምፅ የመሻር መብታቸውን ወይንም ቪቶ ፓወር ተጠቅመው አፍሪካውያኑን ይጠብቃሉ። እኛ ከምዕራባውያን ኢምፔሪያሊዝም ሉዓላዊነታችሁን እንጠብቅላችኋለን የሚል የዲፕሎማሲ ሽመሸባን ይሰጣሉ ማለት ነው። አዎ፣ በአደባባይ የሚታየው ያ ነው። ይህ የጋራ መከታነት ነው። ነገር ግን በስተጀርባ በዝግ በር ውስጥ የሚደረገው ድርድር ሌላ ነው። ቻይና በአንድ በኩል መንግስታትን በዲፕሎማሲው መድረክ እየጠበቀች፣ በሌላ በኩል ደግሞ የጥገና ገመዷን ወይንም ሜንቴናንስ ኑስ እየጠበቀች ነው ይላል ምንጩ። ማለቴ እኛ ከጸጥታው ምክር ቤት እንጠብቃችኋለን፣ እናንተ ደግሞ የጥገና ዕዳችሁን በአክሲዮን ድርሻ ክፈሉን አይነት ሱር መደራደሪያ ይሆናል ማለት ነው። በጣም ልክ ነህ። ያቺ በአደባባይ የምትከላከልላት አፍሪካ በኢኮኖሚ ሙሉ በሙሉ በቻይና ቁጥጥር ስር እንድትወድቅ እየሰራች ነው የሚል ትችት ነው እያቀረበ ያለው። ይሄ እኮ ነገሩን ሙሉ በሙሉ ሌላ አቅጣጫ ነው የሚያሳይዘው። አዎ በጣም ማለቴ ምንጩ በቻይና ኮሚዩኒስት ፓርቲ እይታ ውስጥ በራሱ የቆመ ጠንካራ አፍሪካዊ ተቋም ቦታ የለውም ነው እያለን ያለው። ልክ ነህ። እና ይሄ የአፍሪካውያን የራሳቸውን ዕድል በራሳቸው የመወሰን መብት፣ በተለይም ነፃ የሎጂስቲክስ ተቋማትን የማስተዳደር አቅም ከቤጂንግ የቤልት ኤንድ ሮድ ፍላጎት ጋር በቀጥታ ይጋጫል ብሎ ነው የሚያምነው። አዎ ጽሑፉ የኢትዮጵያን አየር መንገድን እንደ አንድ ትልቅ ማሳያ ተጠቀመው እንጂ ዋናው መልእክቱ ስለ ቤልት ኤንድ ሮድ እውነተኛ ዓላማ ነው። ቻይና መንገድ፣ ባቡር እና አውሮፕላን ማረፊያዎችን ስትገነባ ትስስሩ ማንን ነው ተጠቃሚ የሚያደርገው የሚለውን መሰረታዊ ጥያቄ ነው የሚያነሳው። ማለቴ ትስስሩ አፍሪካውያንን ለማበልጸግ ነው ወይስ አፍሪካን ወደ ቻይና ኢኮኖሚ ለማስገባት የተዘረጋ ቧንቧ ነው? በትክክል የሰነዱ አንኳር ክርክር ይሄው ነው። በጣም አሪፍ። እስካሁን በስፋት የተወያየንባቸውን ነጥቦች ወደ አንድ ለማምጣት ያህል የዛሬው ዳሰሳችን የቤልት ኤንድ ሮድ ፍላጎቶች ነፃ ከሆነው አየር መንገድ ህልውና ጋር እንዴት እንደሚጋጩ በስፋት አሳይቶናል። ቻይና የመለዋጫ አቅርቦትን እንደ ጂኦፖለቲካዊ መቆጣጠሪያ ወይንም ሃርድዌር ፎርክሎዥር በመጠቀም ተቋሙን በዕዳ ወጥመት ውስጥ እየከተተችው ነው ይላል። እናም የመጨረሻው ግቧ መንግስታትን በዲፕሎማሲ ከለላ በማጋባባት ይህንን ዕዳ ወደ ባለቤትነት ድርሻ በመቀየር ሙሉ ቁጥጥር ማድረግ ነው የሚለውን ትንታኔ ነው ያየነው። እዚህ ላይ እንደገና በክሬ ማሳሰብ የምፈልገው ውይይታችንን ከመጀመራችን በፊት እንዳነሳሁት እነዚህ ሐሳቦች እና ጠንካራ ትችቶች በሙሉ ዛሬ የተመለከትነው ምንጭ የራሱ የሆኑ አቋሞች ናቸው። ልክ ነሽ። እኛ እዚህ ፕሮግራም ላይ የራሳችንን የፖለቲካ ፍርድ እየሰጠን አይደለም። ሰነዱ የሚያነሳቸውን ቴክኒካዊ እና ጂኦፖለቲካዊ ክርክሮች አድማጮች እንዲረዱት ገለልተኛ በሆነ መንገድ መተንተን ብቻ ነው ስራችን። በትክክል መረጃውን ለማብራራት እንጂ ለመፍረድ አይደለም እዚህ ያለ ነው። ነገር ግን ውይይታችንን ከማጠናቀቃችን በፊት ይህ ሰነድ በውስጣችን ከፈጠረው ሐሳብ በመነሳት አንድ አዲስ ጥያቄ ብናነሳ ጥሩ ነው። እሺ፣ ምንድን ነው? ማለቴ ይህንን ያህል ግዙፍ የሆነ አየር መንገድን ጦርነት ሳስፈልግ በመለዋወጫ ብቻ መቆጣጠር ይቻላል የሚለው ሐሳብ
ሌላ ጥያቄ ያጭራል። አዎ፣ ይህ ውይይት በእርግጥም አንድ አብይ ጥያቄ ያስነሳል። ምን መሰለ፣ ጽሑፉ እንደሚለው አንድን ትልቅ አየር መንገድ በመለዋወጫ ኪራይ በኩል ብቻ መቆጣጠር ከተቻለ ይህ ስልት በሌሎች የዕለት ተዕለት ሕይወታችን ውስጥ ወሳኝ በሆኑ ዘርፎች ላይ የተተገበረ ይሆን? ለምሳሌ ያህል ዓለምን የሚያገናኙት የባህር ስር የኢንተርኔት ኬብሎች ላይስ? ወይንም የወደብ አስተዳደሮችና የቴሌኮም ኔትወርኮች ላይስ? ዋው! አዎ፣ በእነዚህም ውስጥ ተመሳሳይ የሆነ ሱር የዕቃ አቅርቦት እገዳ የተካሄደ ይሆን? አውሮፕላኑን ለመቆጣጠር ፕሪንተርና ቀለምን እንደ ምሳሌ ካነሳን የኢንተርኔት መረጃዎቻችን የሚያልፉባቸው ራውተሮችና ሰርቨሮች በምን አይነት የሶፍትዌር ማሻሻያ ወጥመድ ውስጥ እያለፉ ነው? ይሄ እውነትም አድማጮቻችን ራሳቸው ሊመረምሩት የሚገባ ትልቅ ጥያቄ ነው። በጣም ድንቅና አእምሮን የሚከፍት ሐሳብ ነው። መጋዘኖችን በቦምብ ከመምታት ይልቅ በሱር የጥገናና የመለዋወጫ ወጥመድ ሀገራትን መቆጣጠር የሚለው የዛሬው ሰነድ ሐሳብ ዓለም አቀፍ ግንኙነትን በምንመለከትበት መንገድ ላይ ትልቅ ለውጥ የሚያመጣ ነው። እውነት ነው። ጊዜ ሰጥታችሁ ይህንን የሰነዶች ጥልቅ ዳሰሳ አብራችሁን ስላሳለፋችሁ ከልብ እናመሰግናለን። በድጋሚ ለማስታወስ ያህል ተጨማሪ ትንታኔዎችን እና ለፕሮጀክቶቻችሁ የሚሆኑ ልዩ ሰነዶችን ለማግኘት አዲሱን ድረ-ገጻችን www.samailpoint.inc መጎብኘት እንዳትረሱ። አዎ፣ በጣም ጠቃሚ መረጃዎች አሉት። እናም ፕሮግራማችንን በስፖቲፋይ፣ አፕል ፖድካስትስ፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ማግኘት ትችላላችሁ። በሚቀጥለው ጥልቅ ዳሰሳችን በሌላ አስገራሚ ሰነድ እና ትንታኔ እስክንገናኝ ድረስ መልካም ጊዜ።